ስለ ወንቅሸት ገብርኤል የሚያውቁትን ነገር እስኪ ይንገሩን የሚል በውስጥ መስመር በኩል 3-4 ሰዎች ልካችሁልኛል። ይሄንን ልነግራችሁ መጥቻለሁ። ነገር ግን ዩቱብ ላይ ሂዱና የኔ ዩቱብ ነው አቃቤ ስርዓት የሚል ነው። ወደ 61 እና ከዛ በላይ የሚሆን ቪዲዮ ልክ ያለው ነገር ግን ከ46 በላይ ሰብስክራይብ የለውም እና ማስተማሪያ ነው። ላስተምርበት ፈልጋለሁ። ላይ ለመግባት ደግሞ እንግዲህ እንደምታዩት ከ50 በላይ ቁጥር ማግኘት አለብኝ እና ዩቱብ ላይ ግቡና አቃቤ ስርዓት ብላችሁ ይሄንን ሰብስክራይብ ላይክ አድርጉልኝ ባካችሁ። ምንም ዳገት አያስወጣም ቁልቁለት አያስወርድም እና ማስተማሪያ ነው። ላስተምርበት ስለምፈልግ ነው እንጂ ከዚህ ከቲክቶክም ከዛም ምንም ይሄን ያህል የረባ ጥቅም የሚገኘው ሆኖ አይደለም። ይሄንን አድርጉልኝ ባካችሁ። ይሄ የኔ የትንሹ አባታችሁ ልመና ነውና ሂዳችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ ባካችሁ። እንግዲህ ስለ ወንቅሸት ገብርኤልና ስለ አባ ዮሐንስ የምታውቀውን ንገረን ብላችሁኛል። እኔ የሰማሁትን ነው የምነግራችሁ፣ ያየሁትን ነገር አልናገርም። ስላልሄድኩ ቦታው ላይ ሄጄ ማየት እፈልጋለሁ። ከአባ ዮሐንስም ጋር ተገናኝቼ አባ ዮሐንስ ምን አይነት ሰው እንደሆኑ ማየት እፈልጋለሁ ማለት ነው። እኔ አሁን የምሰማው ነገር ሰዎች የነገሩኝን ነው የምናገረው ነገር። እንግዲህ ወንቅሸት ገብርኤል በጣም በርካታ ሰዎች በጸበሉ የሚፈወሱበት ገዳም እንደሆነና በጣም በርካታ ከየአቅጣጫው ከአራቱም አቅጣጫ ከኢትዮጵያ ተሰባስበው የሄዱ ሰዎች እዛ እግዚአብሔርን ደጅ እየጠኑ ያሉበት ቦታ እንደሆነ ሰምቻለሁ። በተጨማሪም ደግሞ አንድ ደስ የሚል ነገር በገዳሙ ላይ አባ ዮሐንስ እየሰሩ እንደሆነ ሰምቻለሁ። ምንድን ነው የሰማሁት? ለዛ ሁሉ ተጠባይ ወይም ደግሞ ለዛ ሁሉ ጸበልተኛም በትንሽዬ ክፍያ ምግብ እንዲያገኝ አድርገዋል ስላሉ እኔ ድሃን ከመመገብ በላይ የተሻለ ነገር ስለሌለ በተለይ ደግሞ ጸበል ቦታ ያሉ ሰዎች፣ ሆስፒታል ላይ ያሉ ሰዎች ያው እንደምታውቁት በህመም ላይ ያለ ሰው ትንሽ ችግር ላይ ነው ያለውና ይሄንን ለመመገብ ከምዕመናን አሰባስበው ለመመገብ ከቻሉ ሰውየው መልካም ሰው ናቸው ብዬ ነው የማስበው ማለት ነው። ነገር ግን እሳቸውን ይሄ ናቸው ያን ናቸው ብዬ ለመናገር እኔ ቀርቤ ማየት ይጠበቅብኛል ማለት ነው። እኔ ግን አሁን እዚች ላይ አንድ መጨመር የምፈልገው ነገር እንግዲህ በቀላል ክፍያ ጸበልተኞች የተወሰነ ምግብ ያገኛሉ ሲባል ሰምቻለሁ። እንደው ቢሆን ግን ያው ካለው ወደ ሌለው የሌላቸው ሰዎች ለ14 ቀን የሚሆን ለ21 ቀን እዛ ጸበል ቦታ በሚቆዩበት ጊዜ እንደው ነፃ ምግብ የሚያገኙበትም ነገር ተጨምሮ ቢሰራ ደስ ይለኛል። ሊኖር ይችላል። የነገሩ ሰዎች ያንን አላዩ ሊሆን ይችላል። የነገሩ ሰዎች ትንሽ አቅም ያላቸው ሰዎች ናቸው። ገዝተው መብላት የሚችሉ ስለሆኑ በትንሽ ክፍያ ነው ምግቡ። የሚገርመው ነገር በትንሽ ክፍያ ነው ብለው ስለነገሩ ነው የጠየኳቸው ሰዎችና ስለዚህ እንደው በነፃም ቢሆን ድሆችን ለመርዳት ይሞከር። ይህንን ሙከራ በማድረግዎት አባታችን እናመሰግናለን። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን።